ፊልሙ የሚጀምረው ሚቺጋን ውስጥ ሲሆን በህትመት ድርጅቱ ውስጥ የልደት በዓል እያከበሩ ነበር። የኩባንያው መሪ የሆኑት የኔድ 55ኛ የልደት በዓል ነበር። በዓሉ የተገኙት የኔድ ቤተሰብ አባላትና የድርጅቱ ሠራተኞች ናቸው። ሚስቱ ባርብና የቤተሰብ ንግዱ ወራሽ የሆነው ስካቲ የሚባል ልጅ አላቸው። እንደውም ኔድ ስቴፋኒ የምትባል ሌላ ሴት ልጅም አለው። አሁን ግን ሌላ ከተማ ትምህርቷን እየተከታተለች ነው። ኔድ በልደቱ ቀን ስቴፋኒ ደስተኛ እንዲሆን በዌብካም አማካኝነት እንኳን ደስ አለ ትለዋለች። መጀመሪያ ላይ ሁሉም በስቴፋኒ ቪዲዮ ጥሪ ተደስተው ነበር። ነገር ግን በተመሳሳይ ሰዓት የስቴፋኒ ፍቅረኛ ወደ ማደሪያዋ መምጣትና እሱ ካሜራ ውስጥ መግባቱ ድባቡን ድንገት ይቀይረዋል። በዚህ ዲጂታል ዘመን ኔድ በኩባንያው የገንዘብ ሁኔታ ላይ ችግር እየገጠመው ነበር፣ ምክንያቱም የህትመት ሥራው እንደበፊቱ አልነበረም። ድርጅቱ ዕዳ ነበረበትና ብድሩን መሸፈን አልቻለም። በዚያን ጊዜ ኔድ ከሉ ጋር ስለ ትናንትናው ከስቴፋኒ ጋር ስለነበረው የቪዲዮ ጥሪ ክስተትም ይነጋገራል። ከዚያም ኔድ የሉን አስተያየት ጠየቀ፣ ምክንያቱም ስቴፋኒ ቤተሰቧን ወደ ካሊፎርኒያ ለገና በዓል እንዲሄዱ ስለጋበዘች ነበር። ሉ ኔድ ወደ ካሊፎርኒያ እንዲሄድም መከረው፣ ምክንያቱም አሁን ስቴፋኒ ብዙ ነገሮችን በተለይም ፍቅረኛ እንዳላት ጨምሮ ስለ ብዙ ነገሮች እየደበቀች ስለሆነ። ስለዚህ ሉ ኔድ ግብዣውን እንዲቀበል ነገረው። በአጭሩ ኔድና ቤተሰቡ 22 ታህሳስ ካሊፎርኒያ ደረሱና ስቴፋኒ አውሮፕላን ማረፊያ ተቀበለቻቸው። መጀመሪያ ላይ ኔድና ባርብ ሆቴል ውስጥ ለመቆየት አስበው ነበር፣ ግን በምትኩ ስቴፋኒ ሁሉንም ወደ ፍቅረኛዋ ቤት ጋበዘቻቸው። ስቴፋኒ ስለዚህ ሰው ከዚህ በፊት ስላላወራችም ይቅርታ ጠየቀች፣ ምክንያቱም ወላጆቿ ከመጠን በላይ ያስባሉ ብላ ስለተጨነቀችም ነበር። ይህን ሲሰማ በእርግጥ ኔድ አልተመቸውም። ባጭሩ የስቴፋኒ ፍቅረኛ ቤት ደረሱ። ይህ እጅግ በጣም ሰፊ ግቢ ያለው ትልቅ ቪላም ነው። ስቴፋኒ ፍቅረኛዋ የተሳካለት የቪዲዮ ጌም ኩባንያው ዋና ሥራ አስፈጻሚ እንደሆነም ትናገራለች። እዚያ ሲደርሱ ወዲያውኑ የስቴፋኒ ፍቅረኛ ሌርድ እንደ መጥፎ ሰው በሚመስልና ሁኔታ ተቀበላቸው። እሱም ሰውነቱ በንቅሳት የተሞላና ክፍታፍ የሆነ ሰው ነው። የሌርድ ስብዕና ኔድና ባርብን በጣም አላስደሰታቸውም። ይህ ብቻ ሳይሆን ጉስታቭ የላርድ የቅርብ ጓደኛና ረዳት የሆነው ሰውም አገኙ። ሌርድ እንደዛ ሆኖ ሲያዩት ኔድና ባርብ በዚህ ትልቅ ቤት ውስጥ ከመቆየት ይልቅ ሆቴል ለመቆየት ወሰኑ። ሌርድ የኔድን ቤተሰብ ንቅሳት በጀርባው ላይ በማድረጉ ሁኔታው ይበልጥ አስቸጋሪ ሆነ። ከዚህም በላይ ሌርድ የሚናገርበት መንገድ ገና 15 ዓመት በሆነው ስኮቲ ላይ መጥፎ ተጽዕኖ ያሳድራል ብለውም አሰቡ። ግን በምትኩ ስኮቲ ሌርድ በሰራቸው ጌሞች ሁል ጊዜ ስለሚጫወት በሌርድ ተማረከ። ከዚያ በኋላ ሌርድ የስቴፋኒን ቤተሰብ ቤቱን አስጎበኛቸው እና ባልተጠበቀ ሁኔታ ኔድ የቦውሊንግ ተጫዋች ስለሆነ ሌርድ ለኔድ መዝናኛ የሚሆን የቦውሊንግ መስመር አዘጋጅቶ ነበር። ላርድ በተጨማሪም በመኝታ ክፍል ውስጥ ያለውን ስዕል አሳያቸው። ባርብ የፎቶግራፍና የሥነ ጥበብ መምህር ስለሆነች ጉስታቭ ለማስደመም ያህል ነበር የሠራው። የሌርድ አስተያየት ባርብን ፈገግ እንድትልና እንድትደነቅ ያደርጋታል። ነገር ግን ስቴፋኒ ሌርድ በተለይም የቤተሰብ ንቅሳትና የኔድ ፎቶ የተለጠፈበት የቦውሊንግ መስመር ቤተሰቧን ለማሸነፍ በጣም እየሞከረ እንደሆነ ነገረችው። ቤቱን ከጎበኙ በኋላ ስቴፋኒ ከኔድ ጋር ትነጋገራለች። ከዚህ በፊት ስለ ሌርድ ባለመናገሯም ይቅርታ ጠየቀች። ኔድ ሌርድን ቀድሞ ጎግል አድርጎ ስለ እሱ መጥፎ ነገሮችን አግኝቶ ሌርድን በቅርብ ለመተዋወቅ እምቢ እንዳይል ተጨንቃም ነበር። ስቴፋኒ የሌርድ ገጽታ እንደዚያ ቢሆንም ጥሩ ሰው እንደሆነ ተናገረች። ስቴፋኒ ኔድ ለእሷ በጣም አስፈላጊ ሰው እንደሆነ ስለምታስብም ነው ወደዚያ ይጋበዘችው። ይህን ሲሰማ ኔድ ለሌርድ ዕድል ለመስጠት ወሰነ። አንድ ላይ ራት ሲበሉ ሌርድ ከማስተር ሼፍ ምግብ አዘጋጅ በማምጣትና የድብ ሥጋ በማቅረብ አስደናቂ ግብዣ አቀረበ። በዚያን ጊዜ ኔድ ስቴፋኒና ሌርድ እንዴት እንደተገናኙ ጠየቀ። መጀመሪያ ላይ ንግግሩ ጥሩ ነበር፣ ግን ሌርድ የሚያደርገውን ያደርጋል። ንግግሩን ጉስታቭ ካዘጋጀለት ውጪ ይወጣል። ሌርድ የሁለተኛ ደረጃ ትምህርቱን እንዳልጨረሰ ግን ከ17 ዓመቱ ጀምሮ ፕሮግራመር እንደሆነም ተናገረ። ስቴፋኒ አንዳንድ እውነታዎችን እየደበቀች ነበር። ሌርድ ግን በታማኝነት ለ1 ዓመት ያህል አብረው እንደነበሩ ቀድሞውንም አብረው እንደሚኖሩም ተናገረ። ሌርድ ግድ የለሽ ሰው ቢሆንም ሁልጊዜ እውነቱን ይናገራል። በማግስቱ ሌርድ በመካከላቸው ያለውን ትስስር ለማጠናከር ኔድን ወደ ግቢው አብረው እንዲሄዱ ጋበዘው። ኔድ ተገረመ፣ ምክንያቱም ሌርድ ለግል ፍጆታው ዶሮና ላም ያረባል። እንደ አብዛኞቹ ሀብታሞች ሱፐርማርኬት መግዛት እንደማይወዱም ይነግረዋል። ከዚያም ሌርድ ኔድን ወደ ግላዊ ቦታው ወሰደው። እዚያም ሊሰራቸው ስላሰባቸው ጌሞች ሐሳብ ለማግኘት የሚያተኩርበት ቦታ እንደሆነ ነገረው። እዚያም ሌርድ በገና ዋዜማ ስቴፋኒን እንዲያገባት ጥያቄ ሊያቀርብ እንደሆነ ተናገረ። ይህን ከማድረጉ በፊት ሌርድ ኔድ ሴት ልጁን በጣም እንደሚወዳት ስለሚያውቅ ፍቃድ እንዲሰጠው ጠየቀ። እቅዱን ሲያውቅ ኔድ አልተቀበለውም። ስቴፋኒ ለጋብቻ ዝግጁ አይደለችም ብሎም ተናገረ።
ነገር ግን ሌርድ የስቴፋኒ አባት እንደመሆኑ የኔድ ፍቃድ እንደሚኖረው እርግጠኛ ነበር። ስለዚህ ሌርድ ኔድን ጠየቀው። ከሁሉም በላይ ሌርድ የኔድ ፍቃድ ከሌለው ለስቴፋኒ ጥያቄውን ሊያቀርብ አልነበረም። ሌርድ በተጨማሪም ኔድ ስቴፋኒ ስለዚህ ዕቅድ እንዳታውቅ ቃል እንዲገባለት ጠየቀው። ከስብሰባው በኋላ ጉስታቭ ወዲያውኑ ሌርድን ስለ ውጤቱ ጠየቀው። ወደ ኔድ መቅረብ የጉስታቭ ሐሳብ ስለነበር ውጤቱን ላይ የማወቅ ጉጉት ነበረው። ጉስታቭ ኔድ እንደተስማማ አሰበ። ነገር ግን በሌርድ ኔድን በመፈተን ባደረገው ማሻሻያ ምክንያት ጉስታቭ በእሱ ላይ ጉጉት ነበረው። በሌላ ክፍል ውስጥ ኔድ ላፕቶፑን ከፍቶ እየጨመረ ያለውን ዕዳውን አየ። $300,000 በላይ ነበር። ይህም በድርጅቱ የወደፊት ዕጣ ፈንታ በጣም እንዲያሳስበው አደረገው። በተጨማሪም ውጪ ሌርድ የባርብን ልብ እየወሰደ መሆኑን አየ። ይህም ኔድን እንዲቀናና ሌርድ መጥፎ ተጽዕኖውን ለሌሎች የቤተሰብ አባላት እያሰፋ እንደሆነ እንዲፈርድ አደረገው። በዚያ ምሽት ሌርድ ድግስ አዘጋጅቶ ጓደኞቹንና ሌሎች ታዋቂ ሰዎችን ጋበዘ። ሌርድ ኤሎን መስክን ጨምሮ ጠርቶት ነበር። ከዚያም ኔድ ባርብን ሲያገኝ ሌርድ ስለ አሳዛኝ የቤተሰቡ ታሪክ እንደነገራትና እንዴት እንደተሳካለት ተናገረች። ባርብ የሌርድ እናት ከልጅነቱ ጀምሮ ኮምፒውተር እንዲማር እንዳስገደደችውም ተናገረች። በድግሱ ላይ ኔድና ባርብ ከሌርድና ከጓደኞቹ ጋር ለመዋሃድ ሞከሩ። በምትኩ ኔድና ባርብ አንድ ትልቅ የህትመት ኩባንያ ካለው የሌርድ ጓደኛ ጋር ተዋወቁ። ይህም በጣም እንዲያስጨንቃቸው አደረገ። ከዚያ በኋላ ኔድ ስቴፋኒን በግል እንዲነጋገሩ ጠየቃት። ኔድ ሴት ልጁን ሌላ ወንድ ለመምረጥ ጊዜ እንዳላት ለማሳመንም ይሞክራል። ነገር ግን ስቴፋኒ ሌርድ ጥሩ ሰው እንደሆነ አጥብቃ ትነግረዋለች። በምትኩ ስቴፋኒ እሱን የመረጠችው ከአባቷ ጋር ስለሚመሳሰል ነበር። ይህን ሲሰማ ኔድ ደነገጠ። ለስቴፋኒ ኔድና ሌርድ ታማኝና እውነተኛ ባህሪያት ነበሯቸው። ስለዚህ ኔድ ሴት ልጁን ለመረዳት ሞከረ። በሌላ ቀን ሌርድ ኔድን የገና ዛፍ ለመግዛት ወሰደው። ሌርድ በጣም ተደስቶ ነበር፣ ምክንያቱም ከአባቱ ጋር ይህን ከዚህ በፊት አድርጎ አያውቅም። ሌርድ በተጨማሪም ኔድን በጥልቀት ማወቅ ፈለገ፣ ምክንያቱም ስቴፋኒ ኔድን እንደ አባት በጣም ታደንቀዋለች። በአጭሩ የገና ዛፉን ከሌርድ ተፎካካሪ ቢሮ ፊት ለፊት ለመውሰድ ወሰኑ። መጀመሪያ ላይ ኔድ እምቢ አለ፣ ግን በመጨረሻ ሌርድን ረዳው። የገና ዛፍን በተሳካ ሁኔታ ከወሰዱ በኋላ ሌርድ ኔድን አስደነቀው፣ ምክንያቱም በመኪናው ውስጥ ሌርድ ኔድ በጣም የሚወደውን የሮክ ባንድ የሆነውን የኪስ ዘፈኖችን አስቀድሞ አዘጋጅቶ ነበር። ከዚያ በኋላ ኔድ ስለ ሌርድ የታቀደው ጋብቻ ሐሳብ ውይይቱን ጀመረ። ኔድ ትክክለኛው ጊዜ እንዳልሆነ አሰበ፣ ምክንያቱም አሁን ስቴፋኒ የመጨረሻ ሴሚስተር ላይ ነች። ኔድ ሴት ልጁ ትምህርቷን መጀመሪያ እንድትጨርስም ፈለገ። ሆኖም ግን ስቴፋኒ ትምህርቷን አቋርጣ ሌርድ ሊመሰርተው ያለውን የሕዝብ ጤና ድርጅት እንደምትመራ ሲሰማ ደነገጠ። የድርጅቱ ትኩረት የሴቶች ደህንነት ላይ ሲሆን ስቴፋኒ ዳይሬክተርም ትሆናለች። ዜናውን ከሰማ በኋላ ኔድ የቤተሰብ ስብሰባ አድርጎ ስቴፋኒን ጠየቃት። ኔድ ደነገጠ፣ ምክንያቱም ከኔድ በስተቀር ባርብም ይህን ታውቅ ነበር። ከገና ረፍት በኋላ ትክክለኛውን ጊዜ እየጠበቁ እንደነበርም ነገሩት። ኔድ ስቴፋኒ ኮሌጇን ባለመጨረሷ በጣም ተጸጸተ። ሆኖም ግን ስቴፋኒ ውሳኔዋ ትክክል ነበር፣ ምክንያቱም ትምህርቷና ይህ ድርጅት አንድ አይነት ዓላማ አላቸው። ኔድ ይበልጥ ተናደደ፣ ምክንያቱም ባርብና ስኮቲ ተስማምተው የስቴፋኒን ወገን ስለያዙ። ለኔድ ሌርድ በቤተሰቡ ላይ መጥፎ ተጽዕኖ ያሳደረ ሰው ነበር። ይህ ውይይት ነጥቡን ስለማያገኝ ስቴፋኒ ለመውጣት መረጠችና ኔድ ቦውሊንግ በመጫወት ራሱን ለማጽናናት ይሞክራል። እና ድንገት ኔድ አንድ ሐሳብ አገኘ። በቢሮ ውስጥ ያለውን ሠራተኛው ኬቨንን ይደውልለታል። ኔድ ኬቨንን የሌርድ ኮምፒውተርን እንዲጠልፍ ጠየቀው። ስለዚህ ኔድ ስቴፋኒ ከኮሌጅ እንድትወጣ ለመከላከል ሊጠቀምበት የሚችል መረጃ ለማግኘትም ይችላል። በዚያ ምክንያት ኬቨን ኔድን በሌርድ ኮምፒውተር ላይ ፕሮግራም እንዲያወርድ ነገረው። እንደ ዕድል ሆኖ ሌርድ በጠረጴዛው ላይ ያስቀመጠው የይለፍ ቃል ማስታወሻ ነበር። በዚያ መንገድ ኔድ ኬቨን የሌርድን ኮምፒውተር እንዲጠልፍ ፕሮግራም መጫን ይችላል። ከዚያ በኋላ ኬቨን እርምጃ ወስዶ አንዳንድ መረጃዎችን ለኔድ ለመላክ ሞከረ። ነገር ግን ከዚያ በኋላ ኬቨን በሌርድ በመልሶ ማጥቃት ተጠቃ፣ ስለዚህም ተደናገጠ። እንደውም ኬቨን ስማርት ቤቱ በቀላሉ በሌርድ ሊቆጣጠር ይችላል። ኬቨን ቢጠቃም ኔድ ሊጠቀምበት የሚችል አንዳንድ መረጃ አገኘ። በዚያ መረጃ ኔድ ስቴፋኒን ሌርድ ውሸታም እንደሆነ ለማሳመን ሞከረ። ኔድም ሌርድ የሕዝብ ጤና ድርጅት ለመገንባት በቂ ገንዘብ እንደሌለው ተናገረ። ከዚያም ለስቴፋኒ የሌርድን የባንክ ሂሳብ አሳያት። ሌርድና ጉስታቭ የገንዘብ ፍሰት መረጃ ከአንዱ ጌም ብቻ እንደሆነ አስረዱ። ንብረቶቹ ደግሞ በአክሲዮንና በቦንድ መልክ እንደተቀመጡም ተናገሩ። ኔድ የሌርድን ኮምፒውተሩን ከኬቨን ጋር ሆኖ ሲሰርቅ እንደተያዘ ሲናገር አፍሮ ነበር። ሌርድ ወደ 197 ሚሊዮን የአሜሪካ ዶላር እንዳለው ሲሰሙ ሁሉም ተገረሙ። በዚያ ምክንያት ሌርድ ለኔድ የገና ስጦታ ስማርትፎን ከቅናሽ ጋር ይሰጣል። ሌርድ የኔድን ኩባንያ ለመግዛት አስቦ ነበር እና በዚያ መንገድ ኔድ ወዲያውኑ የድርጅቱን ዕዳ መክፈል ይችላል።
አሁን እየተፈተነ ያለው ኔድ ነው፣ ምክንያቱም ሁሉም የቤተሰብ አባላት የኔድ ንግድ ጥሩ እየሄደ እንዳልሆነ አሁን አወቁ። ዝነኛ የሆነው ኔድ በሌርድ በመሸነፉ ተበሳጨ። ከዚያም ሌርድን በቦክስ መታውና ትዕይንት ተፈጠረና የገና ዋዜማ ትርምስ ሆነ። በቀደመው ክስተት ምክንያት ኔድ፣ ባርብና ስኮቲ ወደ ቤት ለመሄድ ወሰኑ። በእርግጥ ስቴፋኒ በጣም ተበሳጨች። በተመሳሳይ ሰዓት ኔድ ከባለሀብት ጥሪ ደረሰው። ሆኖም ግን ማንም በእሱ ጥያቄ ላይ ፍላጎት አልነበረውም፣ ምክንያቱም የኔድ የህትመት ኩባንያ ከዘመኑ ያለፈ እንደሆነ አድርገው ስለሚቆጥሩት ነበር። ያ የገና ዋዜማ ለኔድ እጅግ በጣም አሳዛኝ ምሽት ነበር። ባጭሩ ወደ ሚቺጋን ሲደርሱ ኔድ ተመልሶ በመጣበት ጊዜ በሁሉም ሰራተኞቹ በመቀበሉ ደነገጠ። ሉ የኔድ ከሌርድ ጋር ስምምነት እንዳደረገ ከስኮቲ እንደሰሙ ተናገረ። በዚያ ምክንያት ሥራ ስላገኙ ደስተኛ ስለሆኑ ኔድን አመሰገኑት። ለኔድ አይፓድ እንደ የገና ስጦታ ሰጡት። ኔድና ሌርድ የሚመስሉ ምስል ከስኮቲ ያገኙ። ስቴፋኒ እንደተናገረችው ሌርድ ከአባቷ ወጣትነት ጋር ይመሳሰላል። ድንገት ከውጭ አንድ ሄሊኮፕተርም ይመጣ። እሱም ስቴፋኒን ወደ ቤት የወሰዳት ሌርድ ነበር። ሆኖም ግን በዚያን ጊዜ ስቴፋኒ ወደ ቤት እንደመጣች አታውቅም ነበር። ያንን ካወቀች በኋላ ስቴፋኒ ተበሳጨች። ሆኖም ግን ሌርድ በዚህ የገና ቀን ከስቴፋኒ ቤተሰብ ጋር መሰብሰብ ብቻ ፈለገ። ስቴፋኒ በዚያን ጊዜ በካሊፎርኒያ ውስጥ መሆን እንደነበረባቸው ተናገረች። ሌርድና ኔድ የእረፍታቸውን ጊዜ ባያበላሹ ኖሮ። ስቴፋኒ ተናደደች፣ ምክንያቱም እንደ ዕቃ ስለተሰማት። ከዚያም ኔድ ከሌርድ ጋር ለመነጋገር ሞከረ። ኔድ የሌርድ ያለ ፍቃዱ ለስቴፋኒ ላለመጋባት ቃል እንደገባ ማየቱ አስገረመው። ከዚያም ኔድ ሌርድ በእውነት የተከበረ ሰው እንደሆነ አሰበ። እናም ኔድ ሌርድን ለስቴፋኒ ለማጋባት በረከቱን እንደማያስፈልገው ተናገረ። ነገር ግን ሁሉም ነገር የስቴፋኒ ውሳኔ እንደሆነ ነገረው። ከዚያም ኔድ በረከቱን ሰጠና ሌርድ በተቻለ መጠን ቀላል እንዲያደርገው ነገረው። ቤት ውስጥ ኔድ ስቴፋኒን ይቅርታ ጠየቀ፣ ምክንያቱም የራሷ የሆነ ሕይወት ሊኖራት ይገባል። ስቴፋኒ ከቤት ውጭ ሌርድን ታገኛለች እና ሌርድ ስቴፋኒን ኔድ እንደመከረው በቀላል መንገድ ይጠይቃታል። ነገር ግን አሁንም በሄሊኮፕተሩ ውስጥ የነበረው ጉስታቭ ምንም መመሪያ አልተሰጠውም፣ ስለዚህ እብድ ዕቅዱ ይፈጽማል። ጉስታቭ የዋናውን የኪስ ባንድ አባላት አቀረበ። ነገር ግን ሌርድ በፍጥነት ወደ ቤቱ እንዲገቡና ዕቅዱን እንዲሰርዙ ነገራቸው። በእርግጥ የኪስ ትልቅ አድናቂ የሆኑት ኔድና ባርብ ወደ ቤቱ የገቡትን ለመቀበል አሳፋሪ ሆነባቸው። ሌርድና ስቴፋኒ ወደ ቤቱ ሲገቡ ኔድ እንኳን ደስ አለህ አላቸው። ነገር ግን በሚያሳዝን ሁኔታ ስቴፋኒ ሌርድ ላቀረበው ጥያቄ እምቢ አለች፣ ምክንያቱም ለጋብቻ ዝግጁ ስላልነበረች። ስቴፋኒ ደግሞ ትምህርቷን መጀመሪያ እንደምትጨርስ ተናገረች፣ ስለዚህ ጋብቻዋን ለጊዜው ለማቆየት ፈለገች። ከዚያ በኋላ ሌርድ አሁንም የኔድን ኩባንያ ለማዳን ጥያቄ ያቀርባል። ሆኖም ግን ኔድ እምቢ አለ፣ ምክንያቱም ንግዱ ከእንግዲህ ሊቀጥል ስለማይችል ነበር። በምትኩ ኔድ ስኮቲን አዲስ የንግድ ሐሳብ ይዞ እንዲመጣ ይጋብዘዋል። ስኮቲ የቀድሞ ሠራተኞችን በመቅጠር በሚቺጋን ውስጥ ስማርት መጸዳጃ ቤት ፋብሪካ መገንባት እንደሚችሉ አሰበ። ይህንን እብድ የንግድ ሐሳብ ሲሰማ ሌውርድም ተስማማ። በአጭሩ የኔድ የህትመት ፋብሪካ የቀድሞ ሠራተኞችን እየቀጠረ ወደ ስማርት መጸዳጃ ቤት ፋብሪካ ተለወጠ። ስኮቲ የአዲሱ ኩባንያ ዋና ሥራ አስፈጻሚ ሆነ። ለስቴፋኒ ብልህነት ምስጋና ይግባውና በመጨረሻም ኩባንያውን በጥሩ ንጽሕና እንክብካቤ ከገነባቸው የጤና ድርጅት ጋር ማገናኘት ችላለች። ኩባንያዎቻቸው ተሳክቶላቸዋል እና በመጨረሻም ሌርድ የሚፈልገውን አገኘ፣ የዚህ ቤተሰብ አካል መሆን።